ሰላም ጤና ይስጥልኝ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለደብረ ታቦር ዓመታዊ በዓል በሰላም አደረሳችሁ። ዛሬ ይችላችሁ የመጣው ስለ ደብረ ታቦር ታሪክ ነው። ደብረ ታቦር ማለትም ደብር ማለት ተራራ ማለት ሲሆን ታቦር ማለት ደግሞ የተራራው ልዩ ስም ነው። የሚገኘውም በገሊላ ሲሆን በገሊላ በስተ ምዕራብ 8 ኪሎ ሜትር ርቆ የሚገኝ ነው። የተራራው ከፍታም 572 ነው። ከተራራው አናት ላይም 1000 ሜትር እና በ400 ሜትር የሚሆን ደለል መሬት አለው። እንግዲህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያደረገ ስንል በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጿል ማለት ነው። የገለጸላቸውም ከ12 ሐዋርያት መካከል ለቅዱስ ዮሐንስ፣ ለቅዱስ ጴጥሮስና ለቅዱስ ያዕቆብ እንዲሁም ደግሞ ከነቢያት ወገን ሊቀ ነቢያት ሙሴንና እንዲሁም ነቢዩ ኤልያስን አምጥቶ ገልጾላቸዋል ማለት ነው። ነቢዩ ሊቀ ነቢያት ሙሴን ከሞተበት ከመቃብር አስነስቶ እንዲሁም ደግሞ ነቢዩ ኤልያስን ደግሞ ከብሔረ ሕያዋን ጠርቶ ለሁለቱ ገልጾላቸዋል ማለት ነው። እንግዲህ ከ12ቱ ሐዋርያት መካከል ስለምን ለሁሉ አልተገለጠም ለሶስቶቹ ብቻ ለምን ገለጠላቸው ብለን ስንመለከት እኒህ ሶስቱ ባለሟሉ ነበሩ። ባለሟልም ደግሞ ከፍ ያለ ቦታ ይሰጠዋልና አንድም ለዚህ ነው። እንዲሁም ደግሞ ከ12ቱ ሐዋርያት መካከል አንዱ ይሁዳ ሚስጥር ይገለጽለት ዘንድ አይገባውም ነበረ። እንዲሁም ለ11ዱ ገልጦ እሱን ቢለየው ኑሮ ከሚስጥሩ ቢለየኝ በሞቱ ገባውበት ባለ ነበረ። ነገር ግን ሶስቱን ብቻ ወስዶ ሌሎችን ምድረ ገነት ወይም ከተራራው ስር ትቷቸው 9ኙን ወጥቷል ማለት ነው። እንዲሁም ደግሞ ትንቢቱ ይፈጸም ዘንድ ነው። ይህም ነቢዩ ኢሳይያስ ኃጢአተኛን የጌታን ጌትነት እንዲያይ ያስወግሩታል ብሎ ትንቢት ተናግሮ ነበር ማለት ነው። ይህም ይፈጸም ዘንድ ይህን አድርጓል ማለት ነው። እንዲሁም ደግሞ ስለምን ከሕያዋንና ከሙታን መካከል አደረገው ብለን ስንመለከት ሕያዋንም ሙታንም መንግስተ ሰማያት እንደሚገቡ ለማጠየቅ ነው። ይሁን ከሕያዋን ወስዶ ሙታንን ቢተው ሙታን መንግስቱን አይወርሱም ባሉ ነበረ። እንዲሁም ደግሞ ከሙታኑ ሙሴን አምጥቶ ሕያውን ኤልያስን ቢተው ደግሞ ሙታን እንጂ ሕያዋን አይወርሱትም ባሉ ነበረ። ስለዚህ ሁለቱንም አምጥቷቸዋል። አንድም ደግሞ ከሞቱት ከሙሴ በሕግ የሚኖር በትዳር የሚኖር ነበረ። እንዲሁም ደግሞ ኤልያስ ደግሞ በድንግልና የሚኖር ነበረ። ይሁም ደግሞ ያገቡትም ያላገቡትም መንግስተ ሰማያትን እንደሚወርሱ ለማጠየቅ ካገቡትና ካላገቡት ወገን አምጥቷል ማለት ነው። እንዲሁም ደግሞ እኒህ ሐዋርያት ናቸው በአዲስ ኪዳን ያሉት ሶስቱ ቅዱስ ያዕቆብ፣ ቅዱስ ጴጥሮስ እና ቅዱስ ያዕቆብ። እነዚያ ደግሞ ከብሉይ ኪዳን ወገን ናቸው። ይህም መሆኑ አንድም ተራራ ላይ መሆኑን እናመሰጥርበታለን። ተራራ የመንግስተ ሰማያት ምሳሌ አንድም የቤተ ክርስቲያን ምሳሌ ናት። የቤተ ክርስቲያን ምሳሌ እንደመሆኗ ሁለቱም በብሉይ ኪዳንም አዲስ ኪዳንም በቤተ ክርስቲያን ይነገርባታልና አንድም የቤተ ጉባኤ ምሳሌ ናት። እችም ተራራ የቤተ ጉባኤ ምሳሌ እንደመሆኗ ብሉይ ኪዳንና አዲስ ኪዳን ይመሰጥርባታልና እንዲሁም ደግሞ የመንግስተ ሰማያት ምሳሌ ናት። ይኸውም ደግሞ በብሉይ ኪዳንም በአዲስ ኪዳንም የሚኖሩ ሰዎች መንግስተ ሰማያትን እኩል አብረው እንደሚወርሱ ለማጠየቅ ከብሉይ ኪዳንም ከአዲስ ኪዳንም አምጥቷቸዋል ማለት ነው። እንግዲህ ሙሴ ኤልያስ ደግሞ ኤልያስ ሆናቸው በምን ታወቀ? ስለምን ከነቢያት ወገን እነዚያ ሁሉ ነቢያት ሲኖሩ እነዚህም ብቻ ጠርቶ ገለጸላቸው ብለን ስንመለከት ሙሴ ሊቀ ነቢያት ሙሴ አስቀድሞ እግዚአብሔርን ቃል በቃል ያነጋግረው ነበረ። በዚህም ጊዜ ፊትህን አሳየኝ ተገለጥልኝ ይለው ነበረ። እግዚአብሔርን የኔ ፊት አይቶ መቆም የሚቻለው በሕይወት መቆም የሚቻለው ማንም የለም። በኋላ ከልጅ ልጅ ተወልጄ ስገለጥ በስጋ እገለጽልሃለሁ እታይሃለሁ ብሎ ቃል ገብቶለት ነበር። በዚህ ጊዜ ሙሴ እንግዲያስ አንተ ማየት ማይቻል ከሆነ ባለሟልህ መባሌ ምኑ ላይ ነው ብሎታል። በዚህም ጊዜ እግዚአብሔር እንዲህ ብሎታል። ገበሬ ያልዘራት ዘር ያልወደቀባት መሬት ላይ ስንዴ ዘርተ ያችን ስንዴም ደግሞ መስዋዕት አድርገህ አቅርብልኝና ይህንን በዛን ጊዜ እገለጽልሃለሁ ብሎ በራእይ ታያለህ ብሎ ነገረ። ከዚህም በኋላ ሙሴ ሌሊቱን በሙሉ በራእይ ሲባክን ወይም ራእይ ሲያይ አድሯል። ከዚህም በኋላ ግን እግዚአብሔር ዋናው ሚስጥሩ ምንድነው ያለበት በዘር ከተጸነሰች ነገር ግን ካለ ዘር ቢእሲ እኔ ሰውኝ ተወልጄ በስጋ ማርያም ስገለጥ በዚያን ሰዓት እገለጽልሃለሁ በደብረ ታቦር እታይሃለሁ ብሎ ቃል የመግባቱ ሚስጥር ነበረ። እንዲሁም ደግሞ ኤልያስ እንዲሁ እግዚአብሔር እንዲያየው ተስፋ ነበረውና
በዚህ ምክንያት ሁለቱን አምጥቶ ገልጾላቸዋል ማለት ነው። እንግዲያስ ሙሴ እንዲሁም ደግሞ ኤልያስ መሆናቸው በምን ታወቀ ብለን ስንመለከት ሙሴ አፈ ትሁት ወይም አፈ ዲዳ ነበረ፣ በዚህ ታውቋል። ኤልያስ ደግሞ ሰውነቱ በፀጉር የተሞላ ነበረ፣ በፀጉሩ ተለይቷል ማለት ነው። ስለምንስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገለጸ ብለን ስንመለከት ትንቢቱንና ምሳሌውን ለመፈጸም ነው። ትንቢቱንም ስንመለከት መዝሙረኛ ቅዱስ ዳዊት በመዝሙር 83 ቁጥር 12 ላይ ታቦር ወአርሞንኤም በስመ ዚአከ ይትፌስሑ፣ ታቦርና አርሞንኤም በስምህ ደስ ይላቸዋል ብሎ ትንቢት ተናግሮ ነበረ፣ አንድም ይፈጸም ዘንድ። ምሳሌውም ደግሞ ዲቦራና ባርቅ በደብረ ታቦር ተራራ ላይ ሲሳራን ድል ነስተውት ነበረ። ይህም ደግሞ በልበ ሐዋርያት ላይ ጌታ ያደረውን ጥርጣሬ ድል መንሳቱ ወይም የማጥፋቱ ምሳሌ ነው። አንድም አስቀድሞ አብርሃም ይስሐቅን የሰዋበት ተራራ ስለነበረ ነው። እንዲሁም ደግሞ አብርሃም መልከጼዴቅን ያገኘበት ተራራ ስለሆነ ነው። ይሁን ደግሞ በብሉይ ኪዳን ቤቴል የሚባል ሁሉ ደብረ ታቦር ተራራ ስለነበር ይህ ምሳሌ አድርጎ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ገልጾታል። ስለምንስ በተራራ ላይ ያደረገው በመንደርስ ማድረግ አይችልምን ብለን ስንመለከት በተራራ ላይ ያደረገበት ምክንያት እንግዲህ ሚስጥሩ አንድም በመንደር ሆኖ ቢሆን አፈሳ በሆነ ነበር። ሚስጥር ደግሞ እንዲሁ አይገለጽምና አንድም ተራራ የወንጌል ምሳሌ ነው። ይሁን ወደ ተራራ ሲወጡባት እንደምትደክም እንደምታዳግት እንደምታጥር ሁሉ ከወጡባት በኋላ ግን ደልዳላውን መሬት ስታሳይ ደስ ታሰኛለች። እንደዚሁም ሁሉ ወንጌልም ሲማሯት ታዳግታለች፣ ትደክማለች፣ ታጥራለች። ከዚያም በኋላ ግን ጽድቅና ኃጢአቱን ለጌታ ስታሳይ ደስ ታሰኛለች እና በዚህ ምክንያት በተራራ ላይ ይህን ምሳሌ አድርጎ ገልጾላቸዋል ማለት ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ገልጾላቸዋል። በዚህም ጊዜ ብርሃነ መለኮቱ በተገለጸ ጊዜ ከፊቱ ሊቆሙ አልቻሉም፣ ሁሉም ወድቀዋል። የመውደቃቸው የመሞታቸው ምሳሌ፣ ተመልሰውም ተነስተዋል። የመነሳታቸው ደግሞ ከዚህ በኋላ ከሞትን በኋላ የመነሳታችን ምሳሌ ነበረ። ከዚህም በኋላ ቅዱስ ጴጥሮስ ደስ ተሰኝቶ ጌታችንን እንዲህ ብሎታል። አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ብሎ ተናግሮታል። ይህም ማለት ጌታ ሆይ በዚህ መኖር ለኛ መልካም ነው፣ ብትፈቅድስ በዚህ ሶስት ቤቶችን እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎታል። ይህም ማለቱ ሚስጥሩን ስንመለከት ሶስት ቤቶችን እንስራ ማለቱ ደብረ ታቦር የመንግስተ ሰማያት ምሳሌ ናት። ይህም ደግሞ ሶስት ቤቶች የተባሉትም ንጽሐ ልቡና፣ ንጽሐ ስጋ፣ ንጽሐ ነፍስን አስተባብሮ አስተካክሎ የያዘ ሰው መንግስተ ሰማያትን የመውረሱ ምሳሌ ነው። እንዲሁም ደግሞ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ማለቱ እርሱንና ወገኖቹን ወንድሞቹን ሐዋርያትን እንደ ባሮች እንዲሁም ኤልያስና ሙሴን ደግሞ እንደ ጌቶች ቆጥሮ እንዲህ ብሏል። እንዲሁም ደግሞ ሙሴንና ኤልያስን እንደ ቀኛዝማች እሱን እንደ ቤት ወደድነት ቆጥሮ ጌታን ደግሞ እንደ ንጉስ ቆጥሮ ቤት እንስራ ብሎ ተናግሯል ማለት ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሚስጥር ለማንም አትናገሩ ብላችኋል። ይህም ማለቱ መናገራቸው ክፋት ኑሮ ሳይሆን ነገር ግን ቢነግራቸው ኑሮ አይሁድ ካለጌታው ጌታችንን ይዘን እንሰራው እንግደለው ባሉትም ነበር። በዚህ ምክንያት እንዳትናገሩ ብላችኋል። ይህም በዓል ደብረ ታቦር ከመባሉ በላይ ደግሞ ቡሄ ተብሎ ይታሰባል ማለት ነው። ይህም ደግሞ ቡሄ ማለት መላጣ ገላጣ ማለት ነው። ይህም ደግሞ በሀገራችን ደመና ወገግ ብሎ ብርሃን የሚታይበት ጊዜ ነው። በዚህም አካባቢ ብርሃን ስለሚታይ በዚህ ሰዓት ቡሄ ተብሏል ማለት ነው። እንዲሁም ደግሞ ቡሄ ከናዝሬት 9 ኪሎ ሜትር ርቆ የሚገኝ ነው። በአሁንም ላይ በፍልስጤም ውስጥ ተካቶ ይገኛል። በዚህ ጊዜ ፍልስጤም ላይ ደግሞ የዝናቡ ወቅት አልፎ በጋና ብርሃን የሚታይበት ነው። አንድም ቡሄ ማለት ብርሃን ማለት ነው። በዚህ ምክንያት ይህ በዓል ቡሄ ተብሎ አንድም ይታሰባል ወይም ይጠራል ማለት ነው። እንዲሁም በዚህ ዕለት ሙልሙል ዳቦ ይደረጋል። እንዲሁም ደግሞ ችቦ ይበራል፣ ጅራፍም ይጮሃል። ይህ ሚስጥሩ ደግሞ ምንድነው ብለን ስንመለከት ሙልሙሉ ዳቦ ከተራራው አናት ያለውን የተራራውን ደለል ያስታውሰናል። ጅራፍ መጮሁ ደግሞ የብርሃነ መለኮቱን ድምጽ ነው። አንድም ደግሞ ጅራፍ በጮኸ ጊዜ ጅራፍ ሲጮህ ያስደነግጣል። እንዲሁ ደግሞ ሐዋርያትም ድምጸ መለኮቱን ሰምተው ደንግጠው ወድቀዋልና እንዲሁም ደግሞ አብ በሰማይ ሆኖ የልጅነቱን ምስክር ያሰማበት ድምጽ በዚህ ምክንያት ጅራፍ ይጮሃል ማለት ነው። እንዲሁም ደግሞ ችቦ መብራቱ ደግሞ ብርሃነ መለኮቱ በተገለጠ ጊዜ ብርሃን ሆኖ አካባቢው በርቶ ስለነበረ ይህን ለማሰብ ችቦ እናበራለን ማለት ነው።
ይልቁንም በቡሄ በደብረ ታቦር ጊዜ ወይም በቡሄ በዓል ጊዜ የአብነት ተማሪዎች ለየት ባለ መልኩ ዝክር አዘጋጅተው የደብረ ታቦርን ዝክር ይዘክራሉ። ይህ ሚስጥሩ ምንድነው ብለን ስንመለከት በደብረ ታቦር ብርሃነ መለኮቱን የገለጸ አምላክ ለእኛም ትምህርታችንን ገለጽልን ብለው ሲማጸኑ ነው። በዚህ ምክንያት ለየት አድርገው የአብነት ተማሪዎች ዝክር ይዘክራሉ ማለት ነው። በደብረ ታቦር ለሐዋርያት ለነቢያት ብርሃነ መለኮቱን የገለጸ አምላክ ለእኛም ደግሞ ሚስጥሩን ማስተዋሉን ጥበቡን ይግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ